አዎ ተያቸው፣ አትጣይ። እኔ ጋር ውርተሻል አይደለ? በቃ እኔ ችግር አላወራሁም የለም። ከእርሱ ጋር እኔ ከእርሱ በቃ ጋር እነሱ ብዙ አላወራሁም። ስለተናገሩ ነው። ይቅርታ በቃ አለች እሺ ምን እኮ አለች? አይ እኔ ሙዬ ስለማቅሽ እኮ ነው እነሱ ጋር ገብቼ ስለ ብዙ ሰው ስለ እሷ ለምን ብዙ ታወሪያለሽ? አንዴ ገብታ አውርታ ሄዳለች። ግን አንቺ ብዙ ሰዓት እያወራሽ ነው ስላት ይቅርታ ብላለች። ገባሻ? ከይቅርታ በላይ ደግሞ ሌላ ነገር የለም አይደለም ሙዬ? በቃ አዎ አንቺ እኔ ጋር ትክክል። አውሪ፣ ችግር የለም። እኔ ያዳም መጥቶ ያዳጋም አውርተናል። ሙዬ የምትባል እንዲህ እያለችኝ ብዬው አዎ ጥሩ ነው። ግን አንተ ብዙ አእምሮ ውስጥ ሌላ አይ ነው እንደዚህ ከሆነ ማስታረቅ ባህላችን ነው። ኢትዮጵያዎች ነን አይደል? አዎ ሰው ትክክል። እሱም እሷንም ማንም እሷን በቅርብ አውቃታለሁ። እኔ ጋር ቁጭ ብላ አውርታለች። ዝም ብለህ እውነት ነው። ስለምትቸኩል ነው እንጂ ውስጧ ባዶ ነች ልጅቷ። አይቻታለሁ። እና ይሄ ትክክል። ደግሞ ዋናው ራሳቸው ነው። ሰው ባይገባ ብለን ዝም ያልነው አውቀን ሁለቱ ዝም ብሎ ተጠባብቀው አንዴ ከተገናኙ ደግሞ እስከ ዘላለም አይለያዩ ስለምናቅ ማለት ነው እኛ። እውነት ነው። እና ይሄን እግዚአብሔር ይባርካችሁ። አመሰግናችኋለሁ። እሺ ደህና ደሩ። ገጠመኝ ስለገባው ደስ ብሎኛል። ከዛሬ በኋላ እናወራ። አይ በቃ ቆቅ መረቅ ይሂዱ። በቃ ለእሳቸውም ጥሩ ነው። ከዛሬ በኋላ ጥሩ አይደለም። በቃ አላህ ይስጥልን። ኳስ እያየሁ ነው። እሺ ልጆች አላህ ይስጥልን። የተቻላችሁትን አድርጉልን። በጣም ህዝቡ ፋሚሊ በጣም እየተብላላ ነው እዚህ ጋር ወላሂ በጣም ብቻ አላውቅም። እኔ ዛሬ ነው የተሰማኝ ጋሽ ሰለሞን ብቻውን ሲሆን አይኑ ክርትት ሲል ተናደርኩኝ። ኮመንታተር ነገ እንገናኛለን። ችግር የለም። እሺ እሺ በቃ ውጡ። ለአንዱ ጥሩ አይደለም። እዚህ ላይ እርሶም ጥሩ አለው ላይ ሪካርድ እኛ በቃ እናወራም። የራሳችንን ወሬ እናወራለን። ይቅርታ ካስቀየምኩት አመሰግናለሁ። ግን ነው እናታችንን የወደደችን ወደናል፣ ተከትለናል። ገባሻ? ወንድሟ ወንድሜ ነው ብላችሁ እናንተ እኮ ናችሁ ያመጣችሁት። እኛም እኮ ወንድሟት እኮ ተቀብለናል። ስነ ስርዓት ያለው ምን ያለው ወንድም አላት ኩሩ ተቀብለን ይዘናል። አሁን ግን እናንተ ናችሁ ያጨማለቃችሁ ያላችሁት፣ እያጋባችሁ እያሳሳማችሁ እንትን እያላችሁ ከዛ እያቀረባበራችሁ የምታመጡት እናንተ ናችሁ። ገባችሁ አይደል? ወንድሟን እኮ አልካርንም እንቀየርም ቆይ ምክንያቱም ባል ደግሞ እኛ ጋር ናትም ማገበው ባል ማገበው እንትን ያለች እሷ ናት ያለች። በቃ አሁን እሷ ነፃነቷን ይዛ መስራት ነው የምትፈልገው። በቃ ከማንም ጋር አናጋባትም፣ እሷ ስትፈልግ ብቻ ነው። ግን አሁን ልጅቱን በቃ ሁላቸውም ለቀቅ ያድርጓት፣ ትስራ የራሷን ስራ። ከማንም ጋር ትምጣ፣ ከማንም እናበረታታል። ኖ ከሰው ጋር ልጅቱ የተናገራት የለም። አሁን እኮ ልጅቱ ጋር ስለ ልጅቱ እያወራን አይደለም። ገባሻ? ስለ ኮስተር ስለሚባለው ኮስተርን ደግሞ ለምን አይደለም እህቱ ለምን አያገባትም? ስለ ኮስተር ልንገርሽ ነው። ኮስተርን አትንኩ ሳይሆን አሁን ተራ ውሩ ተራ ፈጣሪ ሆይ ወንድም ማለት እኛ የምናውቀው ወንድም አዳምጪ፣ ሁልሽም ወንድም ማለት እኛ የምናውቀው በዙሪያው ሆኖ ክፏንም ድጓንም የሚጠብቅ እንድትከፋበት የማይፈልግ ጓደኛ ጋር እንድትጫወት ከጓደኛ ጋር ስራ እንድትጀምር የሚፈልግ ሁሌም ደስታዋን መሳቋን የሚፈልግ ወንድም ነው። ገባሽ አይደለ? እሱ ብቻ እኔ ብቻ ለብቻሽ ልሁን ብሎ ከጓደኞቼ ጋር አራርቆ አጣልቶ እህቴ ነሽ ማለት አይችልም። ተረዳሽኛ? እህቴ ናት ማለት አይችልም። እንደዚህ አይነት ህግ የለም። እኛ በወንድምነታችን በወንድማችን ስናይ ማለት ነው። ማንም ሴት ማንም ወንድም እህቱ ብቸኛ እንዲሆንበት አይፈልግም። ከጓደኞቿ ጋር ስታርቁ በስነ ስርዓት ይይዛል። ገባሻ? እንድታለቅስበት አይፈልግም እንጂ እሱ እንደዚህ እስር ለስር እየሄደ እየተሰከተ ወይኔ ያሳቅሽ ማርያም ግልጽ ነው። ድብቅ ነገር አንፈልግም። ድብቅ አንፈልግም። በቃ ፍቅረኛ ነው ሞት ይጃታለሁ። ሲጀመር ማለት ብሌን ሶፊ አስለን የኮስተር ፋሚሊዎች ማለት ነው። በቃ ከእንትና ጋር እንዲሆኑ አፈልግም። በቃ አይፈልጉም። እመኑ። ካቢኔ ጋር እንዲሆኑ አይፈልጉም። እንዲሆኑ አፈልጉም። እመኑ። የምትሉት ቆይ ልንገርሽ፣ እመኑ የቆመረ ልንገራቸው ለነሱ። አይ በስለስ አካባቢ እንደማይፈልጉ ቆይ እኔ አንድ ጊዜ እኔ ቆይ ሁላችሁ መውጣት እኔ ላውራ ደግሞ አንዴ ማሳዳና ብሌን ቆይ አንዴ ለመሰለሽ የማይፈልጉት ውዴ አቤላና ግምጃዬ ከመጡ ሚዲያውን ይቆጣጠሩታል። ኮስትር የሚሉት ሁሉ ደጋፊዎቹ ኮስትርን እንደ አቤላ አልወደዱትም። ይወዱኛም ብሎ እያሰበ ነው ባው። ስለዚህ አሁን ኮስትር የሚሉት ሁሉ ማለት ነው ተገልብጠው አቤላ ጋር ስለሚሄዱ ኮስትር ደግሞ ይህን ነገር አይፈልግም።
እያዳምሽ ዋጩ ገባሽ? ታርጊ እኔ ላውራ ቆይ እኛ ኮስትርን እንወደዋለን። ቆይ እኔ ላውራ ኮስትርን እንወደዋለን። ኮስትርን አይወዱትም ትያለሽ። ኮስትርን ሞተን ነው የምንወደው። እግዚአብሔርን ጀግና ወንድ ስላለ ከሴት ጋር ሳይለላስ እዚህ ስለደረሰ የፈመሰው በአማራ ሙዚቃ በውዝዋዜ ነው። ቆይ ለሞ መልስ ልስጣት። ቅድም ጥንብ ዘረኛ ነው አለች። ማንም ሰው በማንነቱ አያፍርም። እሱ ደግሞ ማለት ነው ማንነቱን በአማራ ሙዚቃ በውዝዋዜ ነው የፈመሰው እንጂ ከሴት ጋር እየተላላሰ አይደለም እዚህ የደረሰው። ታና አቢን ሳዳንቺ ስነ ስርዓት ጥንብ ገረድ ምን አባሽ ነው ሳዳ አቢን ተላልሶ ተምሶል ሊበሳ ዝም ብላ አንቺ ሲጀምር እና ሶፊያ ደግሞ ቆይ ሶፊ ልንገርሽ ደግሞ እየተላላሰ እናንተ ናችሁ ጓደኛ ያረጋችኋት እናንተ ናችሁ ያዛሻውሩ ወይ ውረዱ ዋውርጂ ማለት ነው። እናንተ የምትወዱትን ሰው አከብርላችሁ ነበር ግን እህታችን ማለት ነው በጣም እንወዳት እህታችን። አሁን ላይ ግን በቃ አሰማንም የሆነ ነገር ሰማናል፣ ግን አሁን አሰማንም። በቀደም የፊቱ ግምጃ የመጣችልን ነይልን ብለን መጣችልን። አሁን እንደፊት ሆነችልን። አልሐምዱሊላህ። አሁን ደግሞ ይሄ ልጅ ሁሉም ፋሚሊ ወዶታል። በዩቲዩብም ሂጂ አቢኒ 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 ነው። እኛም እየተከተልነው ነው። ስራውን እንትን እያለለት ነው። ምርጥ ልጅ ነው። ምንም ክፋት የለበትም። ገባችሁ አይደል? እሱ ምንም ነገር አልተናገርም። አትናገሩብኝ፣ አትራገጡ ነው ያለው። ማንንም እኔን ይርገጡኝ አትራገጡ ነው ያለው ልጅ። እሺ በምን ይሄን ልጅ እንጣለው? እሺ በምን? ከሱ እኮ ስህተት አላየንም። ከግምጃም ኦዲየንስ በሚያረጋው ሳይሆን ኦዲየንስ የሚያረጋውን አልፈሽ ከሱ ይሄን ነገር ብሏን የሚል አለያን ምንም ሰላላለ ምንም ሰላለ ብቻ መረገጥ ይችላልላችሁ። ጨረሳችሁ? ቆይ አልጨረስኩም። እና እሺ ይሄ ልጅ እነዚህ ደግሞ እና ፋሚሊ ደግሞ ኮስትርን እኔ በጣም ወደዋለሁ፣ በጣም አከብረዋለሁ። ወላሂ ጀግንነቱን በጣም ወድለታለሁ። አሁን ላይ ግን የሚሰራው ስራ ማለት ነው በቃ ሁሉም ነገር አስጠላ። እውነቴን ነው። በቃ ወደ ራሱ ተመልሶ እሷንም ከፋሚሊ ጋር በቃ ከፋሚሊዎቿ ጋር ከአፍራ ጋር ከሁሉም ጋር አስታርቆ በቃ እንደው ጋር ማስታርቆ በቃ ነፃነቱን እሱን ይፈልገው። እሱም በቃ በሰላም ተስራስረዋል። ለአእምሮም ጭንቅላቷም ደህና ይሁን። ምን ችግር አለ? ከፋሚሊዎቿ ጋር ያሳርቃት። እሱስ ፋሚሊዎቹ ስለምንድን ነው የሚያጋቧቸው? ሰሩ ምናምን የሚሉት ለምን? ኦኬ አንድ ደግሞ መሆን ያለባቸው እኮ ግዴታ ፍቅረኛሞች ብቻ ሆነ አይደለም። በወንድነትም ማስራት ይችላሉ። ነገር ግን የእሱ ደጋፊ ነኝ ብለው ማለት ነው እሷን አውጥተው ለሚዲያ አስተዋታል። ከዚህ በኋላ እንዴት ነው አንድ ምንት እነሱ ኦዲየንስ እኮ ነው የተጣሉት። እነሱ እኮ ተጣሉ ነበረ፣ ግን የእሱ ደጋፊ ነኝ ያሉ ልጆች እሷን ሲወጣስ የሚያረገውን አጋደው አልኩሽ። እሱ የሆነ ነገር ካለ ነው እንጂ ኦዲየንስ አሁን ምሳሌ ስራ ስንፈታ የምናረገው ነገር ነው። ታዲያ እንደዛ ከሆነ እስከመቼ ይቀጥላል? እሷ ደግሞ እስከዛሬ ክብሯ ተነክቶ የማያውቀውን አሁን ላይ እንደዛ እየተነሱ ማንን ገዝተን እየከፈተ አፋቸውን ሲከፍቱ ታዲያ እንዴት ነው እሷ ከሱ ጋር ሆና የምትሰራው ነው? ገብቷቸዋል። ይሄን እንዴት ብለን መጀመሪያ የሚሳደቡትን ማስቆም ይችላል። የሚሳደቡትን ሰዎች ኦዲየንስ እና ኦዲየንስ የሚሰዳደበው ራሳቸው ማስቆም ይችላሉ። ሁለታቸው ብቻ ወርተው መጀመሪያ እኔን በእሷም ያለው መጀመሪያ ሁዱበት የሚለውን ሰውዬ አስቆሚው። ለምሳሌ እሱ ደግሞ ማለት ነው ስለሱ ደግሞ ነገር ልናገር። እሱ ለምሳሌ እሱ ከመጣ ነው እንደዚህ የሆነች ልጅቷ አላችሁ አይደለም? እውነት እንነጋገር ተባለ። ኮስትር ከመጣ በኋላ ልጅቱ ወደ ራሷ የተመለሰችው ነው ስነግራችሁ ማለት ነው። በደንብ ይዋስ አስተውሏት መጀመሪያ ከዛ ትፈርዳላችሁ። ድሮ ተሳስተሻል። ሁሉም ሰው ጋር ተጣለ ማሬ፣ ሁሉም ሰው ጋር ተጣለ ማሬ። ምክንያቱም ሁሉም ሰው የተጣለው ሰው ጋር በሙሉ አስታርቆ ሁለታችሁ ሚያዥ አደም ከዛ